የማይበገር ነገር ነው ያደረገባቸው። በጣም የሚያስፈራ የሚያስደነግጥ ድምጽና ግርማ አለው። በጣም ያስፈራ ስለሚያስፈራ ሲሸሹ ይኖራሉ ይላል። ይሄን ድምጽ ሲሰሙና በፍሪኩዌንሲ ነው ያባረራቸው። ብረት አምጥተው በኃይል ለመክፈት ቢታገሉ እነሱ ያሉበት ዓለም ሊነቃነቅ አይችልምና እሳት ለማቅለጥ ቢፈልጉ ተመልሶ ያጠፋዋል። በፍጹም የማይበገር ነገር ነው ያደረገባቸው የሚለውን ሳነብ እስቲ ምን ሊሆን ይችላል ያ ማዕድን የሚለውን ደግሞ ሌላ ምርምር ውስጥ ገባው። እንግዲህ ጊዜያችንን በዚህ ነው ማሳለፍ ያለብን እንጂ መቼም በሽንኩርት በበርበሬ በሌላ ነገርም አንወጥረውም። ጭንቅላታችንን የምንኖረው ለሆዳችን ሳይሆን ሆድ ምግብ ስለሚያስፈልገን ብቻ ነው የምንኖረው። ወደዚህኛው ዲሜንሽንስ መግባት ስላለበት በኋላ ይሄን እስክንድር መጽሐፍ እና ይሄን ካነበብኩ በኋላ እስቲ ጥንተ አልማዝ ብላችኋል። አይመስለኝም፣ አልማዝ አይደለም። ምን ይባል ይችላል የሚለውን ጥንታዊያት ኢትዮጵያውያን በማዕድኑ ሳይንስ በጣም የተራቀቁ ነበሩ። የዛሬውን ያርገውና በጣም የተለያየን በዚህ እንግባባለን አሁን ያለንበትን ደረጃ ስለምናውቀው እና ምን ጽፈዋል የሚለውን ነገር ፍተሻ ሳደርግ አንድ ጥንታዊ የማዕድን ጽሑፍ ላይ ኢትዮጵያውያንን ሳነብ ምን ይላል? ይሄ የገጠሙበት ድንጋይ ብለዋል ኢትዮጵያውያኑ ሲጽፉ። ስሙ መራሁተ እብን ይባላል። የድንጋይ ቁልፍ ማለት ነው። መራሁተ እብን ይባላል። እስቲ ይሄ ማለት ነው። ቅድምም ደግሜ ያሳይቻቸዋለሁ። ይሄ የምታዩት ቁልፍ በተለይ ይሄ ማለት ነው። ጫፏ ላይ ያለችው ቁልፍ እቺ የምታዩት ቁልፍ ነው እና መራሁተ እብን ይሉታል። እንደገና ደግሞ ምን የሚል ጽሑፍ ጽፈዋል? እብነ ሐሪክ የሚባል ድንጋይ ብለዋል። እንደገና ህልቀተ ንጉስ የንጉስ ቀለበት የሚባል ማዕድን ነው ብለዋል። እንደገና ማህተመ እስክንድር የእስክንድር ተም ነው ብለው ጽፈዋል። መራሁተ ገነት ብለው ጽፈዋል። ስለዚህ እስክንድር የዘጋባቸው ጎግና ማጎግ እንዳይወጡ መራሁተ እብን 1፣ እብነ ሐሪክ 2፣ ህልቀተ ንጉስ 3፣ ማህተመ እስክንድር 4፣ መራሁተ ገነት 5 ነገሮች ናቸው ማለት ነው ስያሜ የተሰጣቸው እና እነዚህ በጣም ከባድ ፓወርፉል ማዕድኖች ናቸው። እሳትም ሊያቀልጠው የማይችል ነው። በፍጹም በዚህ ነው የዘጋባቸው ይላል እና የኢትዮጵያውያኑ ጽሑፍ ምን ይላል? እነዚህ ማዕድኖች አብዛኛውን ጊዜ የሚገኙት በበረሃ ባለ በተለይ ክረምቱ ውሃ ይዞ ከርሞ በበጋ ከሚደርቅ ወንዝ ውስጥ ነው ፈልገው ያገኙት የነበረው በተለይ እንደ ህብረ አይባን የመሳሰሉት እንደዛ ይላልና ያ ማዕድኑ አረንጓዴ የሚመስል ማዕድን ነው። ሲወቀር ግን ውስጡ ቀይ ቀለም ይወጣዋል። በተለይ ደግሞ ማታ ከተመታ ይላሉ ኢትዮጵያ የማዕድን ሊቃውንት ማለት ነው፣ የጥንቶቹ ማለት ነው። ማታ ሲወቀር ብልጭ ድርግም ወይም ቦግልም የሚል ብርሃን ይወጣዋል ያ ማዕድን። ትንሽ ይሄ ማዕድን ለየት የሚያደርገው ውስጡ ሲፈረከስ የንስር ስዕል አለበት። ንስር ክንፉን ዘርግቶ ማዕድን ውስጥ ይገኛል እና ስዕለ ብርሃን ዘንስር ይባላል። በብርሃን የታተመ የንስር ቅርጽ ያለበት ነው እና የብርሃን ማህተም ነው። ለዚህ ነው ማህተመ ንጉስና ብትቀርጹት ብርሃን አትሞ ነው የሚያወጣው። መቅረጽ ይቻላል እና ይሄ ከባድ ማዕድን ነው እና እንደውም ይሄን ማዕድን አባ እንጦንስ የመጀመሪያው ርዕሰ መነኮስ አባ እንጦንስ ካረፉ በኋላ አባ መቃርስ ሲተኩ መልአኩ በአምሳለ መነኮስ ስቡዓዊ መስሎ መርቶ ይህን ድንጋይ ለአባ መቃርስም እንዳሳያቸው ኢትዮጵያውያኑ ጽፈዋልና
ትንሽ በጣም የሚገርም ነገር ነው እና መርምሩት እናንተ ብዙ እንትን አትበሉ መርምሩት እና ይህን ኃይለኛ ክቡር ድንጋይ ምን ያደርጉት ነበረ? ስዕለ ንስር የንስር ስዕል ቀርጸው እዚህ ላይ የምታዩዋቸውን ነጋሪትን እዚህ ላይ የምታዩትን በደንብ አስመልክታችሁ እዚህ ጋር ነጋሪት ታያላችሁ። ነጋሪት እዚህ ጋር ይቀርጹታል። ያው እዚህ ጋር ያደርጉታል ማለት ነው። ነጋሪት መለከቱ ላይ ጥሩምባው ላይ ሁሉንም መሰንቆ ላይ እንደዚህ አድርገው ያደርጉታል የምታዩዋቸውም ማለት ነው። እነዚህ ላይ ያደርጉታል። ነጋሪቱ ላይ፣ መሰንቆ ላይ፣ አርጋኖኑ ላይ፣ እንዚራው ላይ ያደርጉታል። አሁን ሲያደርጉት በጣም ድምፁ ኃይለኛ ስለሆነ በጣም የሚያስፈራ የሚያስደነግጥ ድምፅና ግርማ አለው። በጣም ስለሚያስፈራ ሲሸሹ ይኖራሉ ይላል። ይህን ድምፅ ሲሰሙ እና በፍሪኩዌንሲ ነው ያባረራቸው እንደ ዘመኑ ሳይንስ ማለት ነው። እና በዚህ ማዕድን እነዚህን አስፈሪ ፍጡራን ዘጋ፣ ጥፋት እንዳያደርሱ ቆለፈባቸው ይላል። አሁን መቼ ይመጣሉ የሚለውን ነገር ደግሞ ትንሽ እንይ። ከዛ በፊት ግን 22 ናቸው ይላል። 22 ነገስታት ነው የሚመሯቸው አሁን ባሉበት ዓለም ውስጥ ማለት ነው። 22 ነገስታት እና ስማቸው በመጽሐፈ ንህብ ላይ ተጽፏል። ጎግ፣ ማጎግ፣ ናዋል፣ ጳርሳይ፣ ዳቅላይ በጣም ስማቸው ሰፊ ነው። ጲሲሎን ምናምን 22 ስሞች አሏቸው። ዝርዝሮቹ አያስፈልጉም። 22 የተደበቁ ስርወ መንግስታት ነው ያሏቸው የሚመሯቸው። አሁን መቼ ይመጣሉ የሚለውን መጽሐፈ ንህብ እንዲያስቀምጠዋል። መጨረሻ ይሄን ነገራቸው አበቃለሁ። ቃል በቃል መጽሐፉ ምን ይላል? ወደ አማርኛ ስንመልሰው በዓለም ፍጻሜ ይላል በመጨረሻው ማብቂያ ላይ ወንዶች ሲበሉ ሲጠጡ፣ ሚስቶችን ሲያገቡ፣ ሴቶችም ለባሎች ሲሰጡ፣ የወይን ቦታቸውን ሲያሰማምሩ፣ ህንፃዎች በህንፃ ላይ ሲገነቡ፣ ምንም ክፉ ሰውና ተቀናቃኝ በሌለበት አስተማማኝ ጸጥታና ሰላም ሆኖ ሳለ በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ ይላል። እነዚህ ማለት ነው ድንገት በቃ ሰው ባልጠበቀው ሰዓት እና መላዋ ምድር በፊታቸው ትንቀጠቀጣለች ይላል እና ሰዎችም ልክ ይሄ እንግዲህ ሃሊውድ ፊልም ላይ የምታዩት ነው። ብዙዎች ታያላችሁ። ሰዎችም በመሸሽ ተራራዎች ውስጥ፣ ዋሻ ውስጥ፣ መቃብር ስፍራዎች፣ የምድር ንቃቃት ውስጥ ይሸሸጋሉ ይላል ቃል በቃል እና ብዙዎች ሰዎችም በረሃብ ይሞታሉ ይላልና በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም። እናም እነዚህ እንደ ኤሊያንስ የሆኑት ፍጡራን የሰዎችንም ስጋ ይበላሉ ይላልና የእንስሳትም ደም ይጠጣሉ። የሚርመሰመስን ነገር እባቡን፣ ጊንጡን ምንም የሚመሩት ነገር የለም እና ትንሽ ምዘለው ነገር አለ። ኢዩኤል ላይ ያለ ትክክል አለ እና ምድርን ያጠፋሉ ይላል። ከፊታቸው መቆም የሚችል አይኖርም ይላል እና ከአስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮጴ በሚባለው ሜዳ ላይ ይሰበሰባሉ ይላል። ያን ጊዜ ይላል በእግዚአብሔር ትእዛዝ ከመላእክት ሰራዊት አንዱ ከሰማይ ወርድና በአንዲት ቅጽበት ያጠፋቸዋል ብሎ ይዘጋል። በመጽሐፉ በራእይ 20 ላይ እንደዚህ ነው የሚለው ቃል በቃል 8 ቁጥር 9 ድረስ ማለት ነው። ምንድነው ምን ይላል? በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋም ያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንም ሰፈር የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል ማለት ነው ያስቀምጣል። ስለዚህ እነዚህ እንግዲህ ጎግና ማጎግ የተባሉት እንደሆነ ይጽፋል። በመጨረሻም አንድሮሜዳ ላይ የጻፍኩት አለ መጽሐፈ ዜና ምስጢር የሚባል አንድ እንትን አለ። ማርስ አታክ ብላቸዋል። ትክክል። ማርስ አታክ ሙቪው ላይ ድምፅ የሚጠሉ ናቸው እነዚህ ኤሊያኖቹ። ድምፅ ሲመጣ በጣም ኤክስፕሎድ ያደርጋል ጭንቅላታቸው ምናምን። አይታችሁታል ሙቪውን እና ተመሳሳይ ነው ሆሊውድ የሰራው
እና የመጨረሻ ምነግራችሁ በ2 ደቂቃ ወይም በ3 ደቂቃ ጨርሰዋለሁ። በዕንቁ የታነጸች ፀሐይ የሌለባት ዓለም ይላል። እንግዲህ በጣም አባቶቻችን የጻፉት ነገር በጣም የተራቀቀ ነገር ነው። በምን አይነት ደረጃ ላይ እንደነበሩ እግዚአብሔር ነው የሚያውቀው። በጣም በጣም እና ምን ይላል? አንድ ሀገርን ይጠቁማል። ይህንች ሀገር ላይ እና ያችን ሀገር እንደ ድንኳን ሞላላ አይነት ናት። በጣም በዕንቁ የታነጸች ናት። የካሌምኒ ዕንቁ የህንደኬ ቅርብ በጣም የምታምር ሀገር ይጽፋል። ግዕዙም አማርኛውም አንድሮሜዳ ላይ ያለላቸው አንቡት። እዛ ላይ ያ ዋልቦ ፀሐይ በብሔሮሙ አለ አዕይንቲሆሙ ውእቱ ብርሃኖሙ፣ ፀሐይ የለም አይኖቻቸው ብርሃኖቻቸው ለእነርሱ የሚያበሩ ጸዳሎቻቸው ናቸው። አይ ቲንክ እንደ አቫተር ይመስላል። አቫተር የሚባል ሙቪ አይታቸዋል። ወደ 2 ምናምን ቢሊየንስ ዶላር ነው ያስገባው። በቦክስ ኦፊስ የመጀመሪያው እንደሆነ ነው ማቀው። ምናልባት አሁን ያለውን ስታተስ አላቅምና የሚገርመው በእኛ መጽሐፍም ላይ እነዚህ ተጠቅሰው ይገኛሉና ቁመታቸው እነዚህ ሌሎች ናቸው። ጎግና ማጎግ አይደሉም፣ ግን የተያያዘ ነገር ስላለው ነው። ቁመታቸው ረጃጅም በመልአክ መለኪያ 12 ናቸው። ጠጉራቸው እስከ እግራቸው ተረከዝ ይደርሳል። አፍንጮቻቸው ረዥም፣ ጆሮቻቸው እንደ ካለትሬው ቅርፍት ናቸው። ሰውነታቸው ነጭ ነው ይላል። ብዙ ነገር ነው ይጽፋል። አንቡት። እዛ አንድሮሜዳ ላይ ምን ይላል? ወሀገሮሙኒ መንክር ወህጹር በአርዌ ዘአሰርቱ ቀርኑ ይላል መጽሐፈ ዜና ምስጢር። ሀገራቸው በጣም ድንቅና 10 በሆነ አውሬ የታጠረ ነው ይላል። 24 ክንፍ አሉት ይላል። እና ይሄ አንዳንድ ጊዜ ከእግዚአብሔር ይታዘዝና ይመጣል ይላል። መጥቶ እነሱ ዓለም ውስጥ ገብቶ ይላል የጎግን ሰራዊት ልጆች ሲከፉ በደልን ሲያበዙ መጥተው ይገሏቸዋል ይላል። ከዛ አትርፈው ደግሞ ይሄዳሉ ይላል። በጣም በጣም አብስትራክት ነው፣ ይሁሉ አብስትራክት ነው እና ከኛ አቅም በላይ ነው። እና በተለይ ሙቪ ላይ የምታዩት በተለይ ሃሊውድ የምታዩ እነዚህን ገጸ ባህሪያት በደንብ አድርገው በሙቪ መልኩ ሲሰሩ ታያላችሁ። በእውነት ጎግና ማጎግ በዜና እስክንድርና በመጽሐፈ ንህብ በእነ ህብረ አይባል ላይ በስፋት የተጠቀሱ ናቸው። እናንተ በደንብ አድርጋችሁ ተመራመሩ። እኔ ለዛሬ አበቃለሁ። በደንብ አድርጋችሁ መርምሩ፣ እወቁ፣ ሰፋ አድርጉት አይምሯችሁን። ምንጊዜም የሰው ልጅ እውቀት፣ እምነት፣ እውነት፣ አመክንዮ ነው ሰውን ነፃ የሚያደርጉት። በተለይ ደግሞ ሀገራችሁን ኢትዮጵያን በደንብ አድርጋችሁ ውደዱ፣ አባቶቻችሁን አክብሩ። እነሱ የሰሩት ስራ እንግዲህ ዛሬ ድረስ በፊልም ደረጃ በመላው ዓለም ይሰራል። ይህን የመሳሰሉ ትልልቅ ቁም ነገሮችን ትልልቅ መጻሕፍትን ነው ለኛ ለልጆቻቸው አውርሰው ያለፉት እና ጥበቡ ቢቀዳ ያልቅምና ስለ ጎግና ማጎግ እንግዲህ ይሄን ያህል ብያችኋለሁ። እናንተ ቦታውን አካባቢው የት ሊሆን ይችላል የሚለውን ተመራመሩበት ሳትጨናነቁ። ይሄንን እላለሁ። በጣም አመሰግናለሁ።